ከጣዕመ ዓለም ርቀው በመኖራቸው ከዚህ ዓለም ሲለዩ የነበራቸው ክብደት 27 ኪሎ ግራም ሲሆን የጻድቅ መታሰቢያ ለዘላለም ይኖራል። መዝሙር 111 ከቁጥር 6 ብፁዕ አባታችን አቡነ ይስሐቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም ቀሲስ ቦኪቻ ይንጋ፣ ክቡራን የሀገረ ስብከቱ የየክፍል ኃላፊዎች፣ ክቡር መላከ መንክራት ቆሞስ አባ ኃይለሥላሴ የዚህ የታላቁ የርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት ገዳም አበምኔት፣ ክቡራን የገዳማት የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን የሰንበት ትምህርት ቤት ወጣቶች፣ ክቡራን አባቶች፣ እናቶች፣ ሁላችሁም እዚህ ቦታ የተሰበሰባችሁ ከሁሉ አስቀድሞ እግዚአብሔር ዕድሜና ጤና ሰጥቶን በዛሬው ዕለት ብፁዕ ቅዱስ አባታችንን አቡነ ተክለ ሃይማኖትን እንድናስባቸው ዕድሜና ጤና የሰጠንን እግዚአብሔርን ማመስገን ስለሚገባን እግዚአብሔርን በእልልታና በጭብጨባ እናመሰግናለን። ዛሬ የምናከብረው የብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የምናከብረው 38ኛ በዓል ከዚህ ቀደም በሻማ በማብራት በአዳራሽ እየተከበረ ቆይቷል። ዛሬ ግን በአደባባይ ወጥተን ቅዱስነታቸውን፣ ድካማቸውን፣ ልፋታቸው ተዘንግቶ መቅረት ስለሌለበት እዚህ በአደባባይ እንድናከብር ተደርገናል። የዛሬውን በዓል በምናከብርበት ሰዓት ዝም ብለን ሳይሆን የዛሬው በዓል ሻማ በማብራት በአዳራሽ የሚከበረውን በአደባባይ ወጥተን እንድናከብር የመንፈስ ቅዱስ ልጃቸው የሆኑ ብፁዕ አባታችን አቡነ ይስሐቅ አባትን መርሳት ተገቢ እንዳይደለ አውስተው ነግረው ለሊቃውንት ሁሉ አስበው አስታውሰው ለእናንተም ነግረው በዛሬው ዕለት ይህ በዓል ወደዚህ ስፍራ የወጣ እየተከበረ ያለ በዓል ስለሆነ በእውነቱ በዚህ አጋጣሚ ብፁዕ አባታችንን አቡነ ይስሐቅን እንዲሁ እጅግ አድርጌ እኔ ለመናገር ቃላት ስለሚያጥረን ምዕመናን ቀደም ሲል ያገለገሉ አባቶችን ማስታወስና ማሰብ ተገቢ መሆኑን አምነው ይህንን በዓል እኛ ልጅ ሆነን አባ መላኩ የምንላቸውን አባት ዛሬ ማንም አስታዋሽ በሌለ ሰዓት እሳቸው አስበው አስታውሰው ይሄ በዓል በሊቃውንቱ ወረብ፣ በሊቃውንቱ ቅኔ፣ በሊቃውንቱ መዝሙር ይህን የመሰለ በዓል እንድናከብር ስላደረጉልን ብፁዕ አባታችንን አንዴ በእልልታ በጭብጨባ ብታመሰግኑልኝ ደስ ይለኛል። በመቀጠል ዛሬ የምናከብረው የብፁዕ ቅዱስ አባታችንን የአባ መላኩን በዓል ነው። አባ መላኩ ማን ናቸው የሚለውን አጠር ባለ መልኩ ካቀረብኩ በኋላ ወደ የሚቀጥለው መርሃ ግብር እንሄዳለን። አባ መላኩ የተወለዱት በጎንደር ጠቅላይ ግዛት ማህደረ ማርያም ተብላ በምትታወቀው ገዳም አካባቢ ጋዥን በተባለች ልዩ ስፍራ ከአባታቸው ወልደ ሚካኤል አዳሙ ከእናታቸው ወይዘሮ ዘውዲቱ ካሳ መስከረም 10 1910 ዓመተ ምህረት ተወለዱ። አባታቸው ወልደ ሚካኤል ባደረባቸው ሕመም ልጃቸው አባ መላኩ ገና ጨቅላ እያሉ በሞት ከዚህ ዓለም በመለየታቸው እናታቸው ወይዘሮ ዘውዲቱ ልጃቸው አባ መላኩ ትንሽ ጠንከር ሲሉ ይዟቸው ወደ ዘመዶቻቸው ጎጃም በመመለስ ዘርዘር ሚካኤል በሚባል አካባቢ ማሳደግ ጀመሩ። ነገር ግን የመጀመሪያ ትምህርታቸውን እንደጀመሩ እናታቸው ከዚህ ዓለም በሞት ስለተለዩ ተመልሰው የአባታቸው ዘመዶች ወደሚገኙበት ቦታ ወደ ጎንደር ተመለሱ። ከመርጌታ ወርቅነህ ዘንድ
ፊደል ተምረው ከዚያም ወደ ደብረ ታቦር ተሻግረው እናቲቱ ማርያም በተባለች ደብር ከነበሩት አለቃ ቀለመወርቅ ዘንድ የመጀመሪያ ትምህርታቸውን አጠናቀቁ። ቅኔንና ዜማ በጎጃም የረዥ ሚካኤል በተባለው ቦታ ከመምህር ልሳነ ወርቅ ለ8 ዓመታት ያህል ሲማሩ ቆይተው የቅዱሳት መጻሕፍት ትርጓሜን በተለይም መጽሐፈ መነኮሳትን እና የመጻሕፍተ ሊቃውንትን ትርጓሜ በወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም የገዳሙ አበምኔት ከነበሩት ከመምህር ወልደ ኢየሱስ ዘንድ ተማሩ። ማዕረገ ዲቁናን አዲስ አበባ በመሄድ በወቅቱ የኢትዮጵያ ጳጳስ ከነበሩት ከብፁዕ አቡነ ቄርሎስ ተቀበሉ። በዚህም እያገለገሉ በወላይታ ደብረ መንክራት ገዳም ባላቸው የትምህርት ጊዜ የቁም ጽሕፈት በሚገባ በመማራቸው ቅዱሳት መጻሕፍትን እየጻፉ ለገዳሙ ማህበር እያደረሱ ቅዱሳት መጻሕፍትን ምስጢር ሲመረምሩና ሥርዓተ ገዳምን አጽንተው ማዕረገ ምንኩስናን ከመምህር ወልደ ኢየሱስ ተቀብለው እያገለገሉ ቆይተው ወደ አዲስ አበባ በመሄድ ከብፁዕ አቡነ ቄርሎስ ማዕረገ ቅስና በመውሰድ ወደ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ወዳለችው በዓታቸው ተመለሱ። አባ መላኩ በጾም በጸሎት በሰጊድና በትርምት በገድልና በልዩ ልዩ ትሩፋት ተወስነው እስከ 1940 ዓመተ ምህረት ድረስ በዓታቸውን አጽንተው ቆዩ። ይህም የተባሕቶ ጊዜ ከእግዚአብሔር ልዩ ጸጋና በረከት የተቀበሉበትና ለወደፊት ዓላማቸው ሁሉ መመሪያ ያገኙበት ወቅት ነበር። ቅዱስነታቸው ወቅቱ ለየትኛውም መንፈሳዊ አገልግሎት ምቹ ሁኔታ ያልነበረበት ቢሆንም አቡጀዴ በመልበስ በባዶ እግራቸው የወላይታን ምድር በወንጌል በማስረስ እንደ ቅዱሳን ሐዋርያት ከ300,000 በላይ ኢአማንያንን ከገቢረ ኃጢአት ወደ ገቢረ ጽድቅ በመመለስ ክፉን ዘመን በጸሎታቸው ያሻገሩ የበረከት አባት ናቸው። ሕያው ከሆነ ልማታዊ ሥራዎቻቸውና መንፈሳዊ አገልግሎታቸው እንዲሁም አርአያነት ካለው ሕይወታቸው የተነሳ የወላይታ ሕዝብ ከትውልድ ወደ ትውልድ ስማቸውን ሲዘክር ይኖራል። የራስ አገዝ ልማትና ፕትርክና በወላይታ ከሚገኙ 7 ወረዳዎች ተወካዮችን በአባልነት የያዘ የመገበሪያ ቦርድ የተሰኘ የልማት ተቋም በማቋቋም የቅድስት ቤተ ክርስቲያን አገልግሎት ለማፋጠን በድጋፍ ሰጪነት ብርሃነ ሕይወት የተሰኘ ግብረ ሰናይ ማህበር አደራጅተዋል። ካከናወኗቸው ዋና ዋና ተግባራት መካከል በአውራጃው ላሉ አብያተ ክርስቲያናት ለጋራ ተጠቃሚነት በማሰብ ከአማንያን በመዋጮ በተገኘ ገንዘብ መገበሪያ ቦርድ በማቋቋም በአሁኑ የሶዶ ከተማ አስተዳደር በመርካቶ ክፍለ ከተማ 18 ክፍሎች ያለው የገበያ አዳራሽ በማሰራት የመብራት ቆጣሪ በማስገባት በጨረታ ላለፉ ነጋዴዎች በሕጋዊ ውል አከራይተው ለአገልግሎት እንዲውል አብቅተዋል። ይሁን እንጂ ይህ ቦታ የደርግ መንግሥት ከቤተ ክርስቲያን ተወስዶ የነበረ በመሆኑ ለማስመለስ በአሁኑ ሰዓት ክትትል እየተደረገ ይገኛል። በሶዶ ከተማ እና በሁሉም ወረዳዎች 65 አብያተ ክርስቲያንን አሳንጸዋል። ሐመሩሃ በሶዶ ከተማና በሁሉም ወረዳዎች ልጆች መንፈሳዊና ሥጋዊውን ትምህርት የሚማሩባቸውን 24 መደበኛ ትምህርት ቤቶችን አቋቁመዋል። በሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም አካባቢ 11 ክፍል የድኩማን መኖሪያ ለአቅመ ደካሞች ገንብተዋል። ከ400 ያላነሰ ሕዝብ መያዝ የሚችል የመጽሐፍ ቅዱስ ማህበር የተሰኘ የመሰብሰቢያ አዳራሽ የአሁኑ ሰንበት ትምህርት ቤት አዳራሽ አሰርተዋል። በሶዶ ከተማ
3 ብሎክ የሕክምና መስጫ ሕንፃ በመገንባት ክሊኒክ በማቋቋም ሕዝቡ እንዲጠቀም አድርገዋል። በ1954 ቆንቶ በተባለው ቀበሌ ባሰሩት አዳራሽ የቃጫና ልዩ ልዩ የዕደ ጥበብ ሥራዎች አበርክተው በታላቅ ትጋት ቤተ ክርስቲያን የሰጠቻቸውን ኃላፊነት በመወጣት ላይ ሳሉ ንጉሣዊው መንግሥት በወታደራዊው የደርግ መንግሥት ተተካ። በዚህም የተነሳ እንደቀደመው ሁሉ ከሕዝብ ገንዘብ ማሰባሰብ ባለመቻላቸው ምክንያት መንፈሳዊ አገልግሎት እንዳይቋረጥ ወደ አዲስ አበባ በማቅናት ከምዕመናን ለቅድስት ቤተ ክርስቲያን የሚያስፈልጉ ንዋየ ቅድሳትና ገንዘብ ማስተባበር ጀመሩ። በወቅቱ ብፁዕ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትርያርክ ከመንበራቸው እንደተነሱ በምትካቸው ሌላ ፓትርያርክ እንዲቀመጥ የደርግ መንግሥት ግፊት በማድረጉ ከሁሉም አገሪቱ አቅጣጫዎች ለፓትርያርክነት እጩ የሚሆኑትን አባቶች እንዲመርጡ አስመራጭ ኮሚቴ ተቋቁሞ ወደ ሥራ ገባ። የእግዚአብሔር ፈቃድ ሆኖ አባ መላኩ ሳያስቡ እጩ ሆነው ተጠቆሙ። በመጨረሻም የማጣሪያ ምርጫ ተደርጎ ከተጠቆሙ አባቶች በ5ቱ አባቶች ላይ የፓትርያርክነት ምርጭ ድምፅ እንዲሰጥ ጥሪ ቀረበ። እነዚህም አባቶች አንደኛ አቡነ እንድርያስ በወቅቱ የበጌ ምድርና የሰሜን ሀገረ ስብከት ሊቀ ጳጳስ፣ ሁለተኛ አቡነ ሰላማ በወቅቱ የጋሞ ጎፋ ሊቀ ጳጳስ፣ ሶስተኛ አባ ተወልደ ብርሃን ወልደ ሥላሴ በወቅቱ የደብረ ቢዘን ገዳም አበምኔት፣ አራተኛ አባ ዮሐንስ ካህሊ ከኢየሩሳሌም፣ አምስተኛ አባ መላኩ ወልደ ሚካኤል ከወላይታ ነበሩ። ለ5ቱ አባቶች ድምፅ እንዲሰጡ ከየክፍሉ ከተገኙ 909 ወኪሎች ውስጥ አባ መላኩ አብላጫ ድምፅ በማግኘት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 3ኛ ፓትርያርክ ሆነው ተመረጡ። ባላሰቡበት ሁኔታ ለዚህ ታላቅ ኃላፊነት የታጩት አባ መላኩ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ዘኢትዮጵያ ተብለው እንዲጠሩ የእግዚአብሔር ፈቃድ ሆነ። በፕትርክና ብፁዕ ወቅዱስ አቡነ ተክለ ሃይማኖት ጸዋሚ ታራሚ ከተቀቀለ ድንችና በሶ በቀር የጥሉላት ምግብ በአፋቸው የማይቀምሱ ከሰሌን ምንጣፍ ላይ የሚተኙ በባዶ እግራቸው የሚሄዱ 42 ዓመታትን ካገለገሉበት ከደብረ መንክራት አቡነ ተክለ ሃይማኖት ገዳም ሐምሌ 11 ቀን 1968 ዓመተ ምህረት ማዕረገ ጵጵስናን ተቀብለው ጵጵስና በተቀበሉበት በዛው ዓመት ነሐሴ 23 ቀን 1968 ዓመተ ምህረት በመንፈስ ቅዱስ ፈቃድ መሰረት በቅዱስ ሲኖዶስ ውሳኔ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሳልሳዊ ተብለው ተሾሙ። በፕትርክና ዘመናቸው ለቅድስት ቤተ ክርስቲያን ካስመዘገቡት መልካም ለውጦች መካከል ጥቂቶች የሚከተሉት ናቸው። ሀ በብፁዕ ወቅዱስ አቡነ ቴዎፍሎስ መሠረቱ ተጥሎ የነበረው የቃለ ዓዋዲ ደንብ ማሻሻልና አንዳንድ ሁኔታዎች ወቅቱን የዋጀ እንዲሆን አድርገዋል። በእያንዳንዱ አጥቢያ ቤተ ክርስቲያን የሰንበት ትምህርት ቤት እንዲቋቋም ማድረጋቸው። ሐመሮሃ ለአብነት መምህራን የወር ደመወዝ እንዲመደብላቸውና ለአብነት ተማሪዎችም ድጎማ እንዲደረግላቸው በቅዱስ ሲኖዶስ ማስወሰናቸው። በሀገር ደረጃ በቅዱስ ሲኖዶስ ውሳኔ 6 የካህናት ማሰልጠኛ እንዲቋቋም ማድረጋቸው። በተለያዩ ጊዜያት 25 ኤጲስቆጶሳትን የሾሙ ሲሆን ከነዚህም መካከል በፕትርክና ከቅድስት ቤተ ክርስቲያንን የመሯቸው ብፁዕ ወቅዱስ አቡነ ጳውሎስና ብፁዕ ወቅዱስ አቡነ ማትያስ ይገኙበታል። የሕፃናት አስተዳደግ ጉባኤ ማዕከል በማቋቋም በየአብያተ ክርስቲያናት በጥቅሉ እስከ 26 ጓለማውታ ወላዳት
ማሳደጊያዎችን እንዲቋቋሙ አድርገዋል። ከብዙ ዘመናት የምዕመናን ጥያቄ ሆኖ ሲያነጋግር የነበረው ከሰባቱ አጽዋማት አንዱ የሆነው የልደትና የጥምቀት ጾመ ገሃድ ጾመ ነቢያት የሚገባበትን ቀን ጉዳይ በማድመጥ በቅዱስ ሲኖዶስ ውሳኔ እንዲሰጥባቸው በማድረግ ልደት ገሃድ እንደሌለው ሁሉም እንደሚጾምና የጥምቀት ገሃድ እንደነበረ የጸና መሆኑ ጾመ ነቢያት በየዓመቱ ህዳር 15 እንዲሆንና አሳ በጾም ወራት እንዳይበላ አስወስነዋል። ልማትን በሚመለከትም ቅዱስነታቸው በሚሰጡት መመሪያ ያለምንም የሃይማኖት ልዩነት ኢትዮጵያውያን የሚገለገሉባቸውን የእህል ወፍጮ ቤቶችና ዳቦ ቤቶች እንዲቋቋሙ አድርገዋል። ወላይታ ሶዶ ላይ የነዳያን አባት የቅዱሳን ወዳጅ ፍጹም ባሕታዊ መናኙ ስምና ስራቸው የሰመረላቸው በፍጹም ደሞዛቸውን የማይቀበሉ በጾም በጸሎት በቀዊምና በስግደት ተወስነው ቤተ ክርስቲያንን ሲያስተዳድሩ ከቆዩ በኋላ ሰፊ አገልግሎት በማበርከት ለ42 ዓመታት በፍጹም ተጋድሎ ቆይተዋል። ከፕትርክናቸው በኋላ ከድቁና እስከ ብሕትውና ያገለገሉበትን የወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ከብዙ ሊቃነ ጳጳሳት ጋር የመሰረት ድንጋይ ለመጣል በመጡበት ድንገት ታመው ወደ አዲስ አበባ በአስቸኳይ ሄደው በዳግማዊ ምኒልክና በጦር ኃይሎች ሆስፒታል በሕክምና ሲረዱ ቆይተው ከ12 ዓመት የፕትርክና አገልግሎት በኋላ በግንቦት 28 1980 ዓመተ ምህረት በተወለዱ በ70 ዓመታቸው ከዚህ ዓለም ድካም አርፈዋል። ቅዱስነታቸው መላ ዘመናቸውን በጾም በጸሎት በሰጊድ ያሳለፉ መምህረ ትሕትና ወመፍቀሬ ሰብ የገዳሙ ተቆርቋሪ የሰንበት ትምህርት ቤቱ አደራጅ የአብነት ትምህርት ቤቱ የአብነት መምህር የሆኑ ከጣዕመ ዓለም ርቀው በመኖራቸው ከዚህ ዓለም ሲለዩ የነበራቸው ክብደት 27 ኪሎ ግራም ሲሆን ቀብራቸውም ግንቦት 30 1980 ዓመተ ምህረት ተፈጽሟል። የቅዱስነታቸውን አገልግሎትና መልካም አርአያነት ለትውልድ ሲዘከር እንዲኖር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሐውልታቸው ተተክሏል። የቅዱስነታቸው በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር